እኛ ሰርግ ስንጠብቅ ጭራሽ እጅ ላይ የተደረገው ቀለበትም ጠፋ ነው የምትይው ሀይምዬ። ቤተሰብ እንግዲህ ከብዙ እገታ በኋላ ስመለስ የብሩኬ ብርድ አልቆ እምር ድምቅ ፏ ሽብርቅ ብለው ሲጎራረሱ ሲገባበዙ ዛሬ ደርሻለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ሙሉ ቪዲዮ ለማየት ሞክሩ። እንግዲህ ዛሬ ሀይሚዬ ብሩኬ እጅ ላይ ያደረገው ቀለበት ብዙዎቻችሁ በነገራችን ላይ ሰሞኑን ጥያቄ ምልክት ሆኖባችሁ ነበር። እኔ አንዳንድ ጊዜ ኮሜንት ላይ ያለው ሀይሚዬ ለምንድን ነው ብሩኬ እጇ ላይ ያደረገላትን ቀለበት ያወጣችሁ ያላችሁ ነበረ። ዛሬ ለሱ ይዛ መታለች። ቀለበቴ ጠፋ። በዛውም ደግሞ አያይዛ ከዚህ በፊት ምግብ ስሰራ ወይንም ደግሞ ሳቀርብ ለምንድን ነው ጸጉርሽን የማሸፉኝው እያላችሁ ነበር በማለት በዛም ላይ ማብራሪያ ሰጥታለች። በመጀመሪያ ግን እኔ ሀይሚዬና ብሩኬ ማለት ነው ዛሬ ምር ብሎባቸዋል። ሀይሚዬ ለባሏ ጉድ ጉድ ብላ የሚያምር ምግብ ደስ የሚል የሚጣፍጥ፣ ብሩኬ ደግሞ ከውጭ ሲገባ እናንተ ይዞላት የመጣው ቀሚሶች ሲያማምሩ እኔ ወደኋላ መለሱኝ። እንዴት ብትሉኝ አባቴ ከሆነ ከገበያ ወይ ከሆነ ቦታ ሲመ ማለት ነው ምግብ ምናምን ቅርብርብርብ እናደርግና ከእህቴ ጋራ ከዛ የሆነ ነገር ሲሰጠን ምግቡን ለሱ ትተን የሰጠንን ነገር ነው የምከፋፍተው። እና ዛሬ ሀይሚና ብሩኬን ሳይ እነዚህ ልጆች ፍቅረኛሞች ናቸው ወይንስ አባትና ልጅ ሆኑ እስከ ማለት የደረስኩበትና ብሩኬ እንግዲህ አለፍ ገደም ሲል በጣም የሚያማምሩ ቀሚሶች ሳይ እኒችማ ለሀይሚዬ ለሚስቴ ትሆናለች ብዬ ገዝቼልሽ ይዤልሽ መጣሁ ብሎ ሁለት ልብስ ቀሚሶች፣ አንዱ ፒንክ አንዱ ነጭ በጣም ነው የሚያማምሩት። እርግጠኛ ነኝ ሀይሚዬ ደግሞ ሲለብሳቸው ለማየት እንደውም በጣም እየጓጓሁ ነበር። ታሳየናለች ብዬ ዛሬ ግን በቀጣይ ቪዲዮ ለብሳ ትመጣለች ብዬ ተስፋ አደርጋለሁ። ሲቀጥል እንግዲህ ቀለበቱ ብዙዎቹ እየጠየቃችሁ ነበር። ሀይሚዬ ያው አታቀሳስሩ፣ ብሩኬን እንደሌላ ሰው ቢሆን ኖሮ ምናልባትም ልንጣላ ሁላ እንችላለን። እኔ በአጋጣሚ እንግዲህ ያው አውልቄ አስቀምጨው ነው እንጂ ምንም የተፈጠረ ነገር የለም። እኛንም ፕራንክ አድርጋናለች። በነገራችሁ ላይ መጀመሪያ ጠፋ ብላ በቃ ድርቅ ድርቅ ስትል እኔ በጣም ነበረ ማለት ያዘንሁት። ለምን ቀለበቷ እንዴት ይጠፋል? ሰው ነን ሁላችንም፣ የሆነ ነገር ሊጠፋብን ሊወድቅብን ይችላል። ግን ደግሞ ቀለበቷ ካልጠፋ ነገር የጆሮ ጌጧ አላለች፣ ያንገቷም አላለች። ከዛ ቀለበቱ እንዴት እኔ ሰርግ ስጠብቅ ሽምግልና እያልጎ ጎንበስ ቀና ስል ያው ብርዱ አልቆ ነው የደረስኩት። በእርግጥ ፕራንክ መሆኑን እኛም እናቅ ነበርና ቪዲዮቸውን ብመለከትም ቪዲዮ መስራት አልቻልኩም ነበር እና ብቻ በአጠቃላይ የዛሬው በጣም ነው የሚያምሩት ሁለቱም ማለት ነው። እንግዲህ ምግብ ስሰራ ኦር ደግሞ ሳቀርብ ለምንድን ነው ሻሽ አታስሪሞ እያላችሁ ብዙዎቻችሁ ራስ በራስ እየተሰዳደባችሁ ነው ያለች ነበር። በእርግጥ ሀይሚዬ አንድ መረዳት ያለብሽ ነገር የሰው ልጅ ብታዚው ምግር የተንዘለዘለ ስለሚል እያንዳንዱን ነገር ትኩረት ወስደሽ ለእያንዳንዱ ነገር መልስ መስጠት ይጠበቅብሻል ብዬ አላስብም። አይተሽ እንዳላየ ማለፍ ነው። በዚህ ዓለም ላይ በጣም ሊያኖራችሁም ከሰው ጋር ሊያግባባችሁም እንደዚሁም ደግሞ እናንተም ጤነኛ እንድትሆኑ ሁላችሁም አያይዤ ነው የምናገረው። እኔ ጤነኛ ሰው እንድሆን ማለት በሆነ ነገር እያየው ያን ነገር መልስ የምሰጥበት የምበሳጭ ከሆነ ራሴን የምጎዳለሁ። ስለዚህ አይቶ እንዳላየ ማለፍ አለ። ብዙዎቻችሁም ደግሞ የሆነ በቃ ከሰው ላይ የሆነ ነገር ለማውጣት የምትሞክሩት ነገር እያለች ነበር። እኔ ስሰራ አይደለም የማሳያችሁ፣ ስሰራ እንዴት ሆኜ እንደምሰራ አታውቁም። ግን ሳቀርብ ነው ልብሴን ቀያይሬ ነው። የሻሽ ማሰር ደግሞ ግዴታ የለብኝም። እንደዚሁም ደግሞ ራስ በራሳችሁ አትሰዳደቡ፣ በእኛ ምክንያት አታድርጉ እያለች ነበር። እንግዲህ ማንም ሰው የሚጠቅመውን ራሱ ያውቃል። እኔ ከስድብ ምንም አይነት ትርፍ አለ ብዬ አላስብም፣ እንደ ራሴ ማለት ነው። መሳደብም አልፈልግም፣ ሰውም እንዲሰድብ አልፈልግም። ማለት ይሄ የራሴ የቀይ መስመር የሚለው ነገር ነው። ሰውም መንካት አልፈልግም፣ እንዲነካኝም አልፈልግም። እና ሀይሚዬ ደግሞ አትጨናነቂ። የሆነ ሰዓት ዝም ስታያቸው ይተውሻል። በቃ አለቀ። የሚሳደቡ ሰዎች ማለት ነው ደግሞ ከሚሰድቡሽ በላይ የሚወዱሽ የሚያደንቁሽ በጣም ብዙ ናቸው። እንግዲህ ወደ 300K ልትገባ ነው ሀይሚዬ። ብሩኬ ደግሞ አልፏል። ታውቃላችሁ። እነዚህ ሁሉ እናንተን ስለወደዷችሁ ነው ሰብስክራይብ አድርገው የሚከተሉት። ከዚህ ውስጥ ምናልባት እንደው 100ም አይሆኑም የሚጠሏችሁ እንደው ካሉ ራሱ ማለት ነው፣ ወይንም አቂያቄር የሚያወጡ። ስለዚህ ለነሱ ብላችሁ ወደ ኋላ እንትን ማለት አለባችሁ ብዬ አላስብም። ኧረ የዛሬው ባልና ሚስት ቤተሰብ፣ ኧረ እኔ ቀልቤ በቃ የሆነ ነገር ነው የተሳበው። ውበታቸው ሲያምር፣ ብሩኬ ሲሽኮረመም፣ ለሀይሚ የሆነ ነገር ይዞ ሲመጣ ካሜራ ገጭ በት ፊት ለፊቱ ላይ ይሽኮረመማል። ምን አሽኮረመመ? እንደ ሚስት አይደለች እንዴ? ብገዛላት ብታሱባት ብታጌጥ እኮ ያው ላንተ ነው የሚማርክህ። ታውቃለህ። ሰዎች ደግሞ ሲያዋትኝ አስባል የብሩክ ሚስት እኮ እንዴት እንዳመረባት ብለው ሲያደንቁ
አስበዋል። ሀይሚዬም ደግሞ ተመሳሳይ ልክ እንደ እናት ነው። እሷ ራሱ እንደ እናት ቤት ውስጥ ጉድ ጉድ ብላ የሚወደውን ነገር ሲመጣ ቅርብርብ እጅን ላስታጥብ ስትል ራሱ ይሄ ነገር እንዴት ነው የድሮ የአባቶቻችን። ሀይሚዬ እኔ እናት በቃ የሆነ ሪል ትዳር ውስጥ የገባች ሁላን እየመሰለኛለሁ። በእርግጥ ያው አንድ ላይ መኖር ያው ያቀራርባል ከምታስቡት በላይ። እኔስ ብቻ ላይክና ሸር እያደረጋችሁ ተቀላቀሉ እያልኩኝ ባባይ